በወቅቱ የዓለማችን ቁጥር 1 ኢኮኖሚ ህንድ ነበረች። አውሮፓውያኑም አፍሪካውያኑም ለመገበያየት የሚጎርፉት ወደ ህንድ ነበር። ኋላ ላይ ግን አውሮፓውያኑ ወደ ህንድ የሚሄዱበትን የየብስ መንገድ ቱርክ ስትዘጋው አውሮፓውያኑ ችግር ውስጥ ገቡ። በዚህም ሳቢያ በደቡብ አፍሪካ በኩል በባህር ዞረው ወደ ህንድ በመሄድ መነገድ ጀመሩ። ግን የመንገድ ረጅም ነው። ይሄኔ ነው ኮሎምቦስ መሬት ክብ ስለሆነች በምዕራብ በኩል ባህሩን አቋርጠን ብንቀስፍ ህንድ እንደርሳለን የሚል ሐሳብ ይዞ የመጣው። እናም ከዓመታት ጥረት በኋላ ህንድን ለማግኘት ወደ ምዕራብ ቢቀስፍ ሳያስበው አሜሪካን አገኘ። እርሱ እንኳን ህንድን ያገኘ ነበር የመሰለው። የኮሎምቦስ አሜሪካንን ማግኘት በዓለም ታሪክ ላይ ትልቅ ተጽዕኖ ያሳረፈ ነው። የኮሎምቦስ አሜሪካንን ማግኘት በሚሊዮን የሚቆጠሩ የአሜሪካ አህጉር ቀደምት ህዝቦች እንዲጠፉ ሰበብ ሆኗል። ምን ይሄ ብቻ፣ ታላላቅ በአሜሪካ አህጉር የነበሩ ስልጣኔዎችም እንዲጠፉ ምክንያት ሆኗል። ግን ለመሆኑ ኮሎምቦስ ማን ነው? አሜሪካንን ያገኘበት ሂደትስ ምን ይመስላል? እነሆ ታሪኩ። ክሪስቶፈር ኮሎምበስ ከታደሰ ተሾመ። የደሃ ልጅ ነበር። አብዛኛውን የልጅነት ዘመኑን ያሳለፈው ኢጣሊያ ውስጥ በምትገኘው የጄኖዋ ወደብ ነው። ጄኖዋ ከዓለም ሀብታም ከተሞች አንዷ በነበረችበት በ1419 ተወለደ። የጄኖዋ ነጋዴዎች በመላው አውሮፓ እየተዘዋወሩ ሐር፣ ፍራፍሬዎችና ሌሎችንም የባህር ውጤቶች ይሸጣሉ። የጄኖዋ ባህረኞች በሜዲትራኒያን ባህር ሳይወሰኑ ራቅ ወዳሉ ስፍራዎች የሚንቀሳቀሱ ነበር። በ15ኛው መቶ ክፍለ ዘመን አጋማሽ ላይ አብዛኛው የዓለም ክፍል አልተዳሰሰም። ብዙዎቹ የአውሮፓ ሀገሮችም አዳዲስ ግዛቶችን በማቅናት ባለጸጋ የመሆን ከፍተኛ ጉጉት ነበራቸው። ይህ በሀገሮቹ መካከል የነበረው የከረረ የፉክክር ስሜትም ባህረኞቹን ተጠራጣሪዎችና የማይተማመኑ እንዲሆኑ አደረጋቸው። በዚህም የተነሳ በርካታ ግጭቶች ይፈጠሩ ነበር። ስለዚህ ሰላማዊ የንግድ መርከቦች ሳይቀሩ ምንጊዜም ለፍልሚያ ዝግጁ ሆነው መገኘት አለባቸው። በዚህ ረገድ የጄኖዋ ባህረኞች ጠንካሮችና አስፈሪ ተዋጊዎች ነበሩ። አስገራሚና አስፈሪ ጀብዶቻቸውንም ወደቧ ላይ ዕቃዎችን ሲያራግፉና ሲጭኑ ለሚያገኙት ለክሪስቶፈር ኮሎምበስ መንገድ ያስደስታቸው ነበር። ክሪስቶፈር የበኩር ልጅ ነው። 2 ወንድሞችና አንዲት እህት አሉት። ከደሃይቱ ጎጆአቸው ባሻገር የሜዲትራኒያን ባህር ተንጣሎ ይታያል። ቤተሰቡ በጣም ችግረኛ ስለነበረ ልጆቹ ገና በሕፃንነታቸው አባታቸውን በሽመና ሥራ እንዲያግዙ ይደረጉ ነበር። ለዓመታት ወንድማማቾቹና እህታቸው በዚህ ጎስቋላ ኑሮ ገፉ። ክሪስቶፈር ቤተሰቡን ይወድ ስለነበር ሥራውን በደስታ ነው የሚያከናውነው። ሆኖም ዕድሜው እየጨመረ ሲመጣ ኑሮም በጣም አሰልችና አስጨናቂ ሆነበት። ከሥራው ውጪ ባለችው ጊዜ ወደ ባህሩ ዳርቻ በመሄድ ባህረኞቹን ስለ ጉዟቸው ይጠይቃቸዋል። ባህረኞቹም ጉራቸውን መንዛት ስለሚፈልጉ እንደዚህ አይነቱን ጉጉ አድማይ ሲያገኙ ይደሰታሉ። መርከቦች ላይ ስላካሄዱት የጨበጣ ውጊያ፣ ከጃዊሳዎች ወይም ከዘራፊዎች ጋር ስለተደረጉ እጅግ አስፈሪ ጦርነቶች ያጫውቱታል። ብዙዎቹ ታሪኮች የተጋነኑና ውሸት ነበሩ። ሆኖም ክሪስቶፈር እያንዳንዷን ቃል ያምናል። 10 ዓመት በሞላው ጊዜም ስለ ወደፊት የባህር ላይ ሕይወቱ ማለም ጀመረ። የክሪስቶፈርም አባት በልጁ ምኞት ይደሰት ስለነበር የምትተርፈውን ገንዘብ ለክሪስቶፈር የባህር ላይ ጉዞ ትምህርት ስልጠና ሊያውል ወሰነ። በመሆኑም ፓቪያ ዩኒቨርሲቲ እንዲገባ አደረገ። በዚያ ማንበብና መጻፍ እንኳን በቅጡ የማይችለው ክሪስቶፈር ጂኦግራፊ፣ ጂኦሜትሪ፣ የላቲን ቋንቋ፣ አስትሮኖሚና ሌሎችንም ለባህረኝነት ጠቃሚ የሆኑ ትምህርቶችን ይማር ጀመር። ከትምህርቱ በተጨማሪም የቀድሞ ባህረኞችንና አሳሾችን በተለይም የማርኮ ፖሎን ገድል በስፋት ያነብ ጀመር። ይበልጥ እያወቀ በመጣ ቁጥርም ወደ ባህር የመውጣት ፍላጎቱ ጨመረ። ከ2 ዓመታት በኋላ ክሪስቶፈር የካፒቴን ኮሎምቦን ቡድን በመቀላቀል ወደ ብዙዎቹ የአውሮፓ ወደቦች ቀዘፈ። አለቃው ካፒቴን ኮሎምቦ ፍርሃትን የማያውቅና የባዕድ መርከብ በአጠገቡ እንዲያልፍ የማይፈቅድ በመሆኑ ኮሎምቦስ ብዙም ሳይቆይ ለተጧጧፈ አደገኛ ውጊያዎች ተጋለጠ። አስፈሪ ውጊያዎች በተካሄዱ ቁጥርም ክሪስቶፈር የላቀ ደስታን ያገኝ ነበር። ጥቂት ጉዞዎች ካደረገ በኋላም ራሱን ጀግና አድርጎ መቁጠር ጀመረ። በመሆኑም ከጉዞ በተመለሰ ቁጥር ወደ አባቱ በመሄድ የተሳተፈባቸውን ግጭቶች በመኳኳል ይተርክላቸዋል። ምንም እንኳን ክሪስቶፈር የፈጸመውን ጀግንነት ቢያጋንንም በእርግጥም ጎበዝ ባህረኛ መሆኑ አልቀረም። ካፒቴኑ በትጋቱና በፍልቅልቅነቱ በመደሰቱም ከመርከቦቹ የአንዱ ኃላፊ ያደረገው። ክሪስቶፈር ችግር ሲኖር ቆራጥ አመራርን የሚሰጥና ከዚያ ውጪ ግን ደግ አለቃ በመሆኑም የበታቾቹን ፍቅር በቀላሉ አገኘ። በ1477 ማለትም 26 ዓመት ሲሆነው የሕይወቱን አቅጣጫ የቀየረ ሁኔታ ተፈጠረ። ቡድናቸው በፖርቹጋል የባህር ዳርቻዎች አካባቢ በመንቀሳቀስ ላይ ሳለ የቬኒስ መርከቦች የተዘረፈ ሀብት ካቅማቸው በላይ ጭነው ሲመጡ አየ። ካፒቴን ኮሎምቦ እንደ ልማዱ እንዲሰፍሩባቸው አዘዘ። ቬኒሲያኑ አምርረው በመዋጋታቸው ግን
ማለዳ የተጀመረው ጦርነት ጀንበር እስክታዘገዝግ ቀጠለ። ምሽትም ላይ መርከቦቹ በሙሉ በሳት ጋዩ። ብዙዎቹ ባህረኞችም ከሳቱ ለማምለጥ ውሃው ዘለው እየገቡ ሰጠሙ። ኮሎምቦስ ግን ጎበዝ ዋናተኛ ስለነበር 9 ኪሎ ሜትር ያክል ዋኝቶ የፖርቹጋል ዋና ከተማ የሆነችው ሊዝበን ደረሰ። ልብሶቹ ተቀዳደውና ተፈነካክቶ ነበር። በአጋጣሚ ግን በዚያው የባህር ዳርቻ ከጄኖዋ የመጣ ሰው አገኘ። እርሱም ዘንድ ለጥቂት ወራት ተጠለለ። ከነዚህ ቀናት ባንዱ ቤተክርስቲያን ሄዶ ሳለ አንዲት ቆንጆ ፖርቹጋላዊት ያያል። እቺ ቆንጆ ፖርቹጋላዊት ፊሊፓ ትባላለች። ፊሊፓ የመሳፍንት ቤተሰብ ብትሆንም ኮሎምቦስን ስለወደደችው በቀጣዩ ዓመት ተጋቡ። ይጋብቻ ነው ኮሎምቦስን አሳሽ እንዲሆን ያስቻለው። በ16ኛው መቶ ክፍለ ዘመን በዓለማችን ተስፋፊ ከነበሩት ሀገሮች አንዷ ፖርቱጋል ነበረች። ትልቁ ፍላጎቷም ወደ ህንድ የሚወስድ አዲስ የባህር መስመር በማግኘት ቦምቤና ካልካታ ከሚገኙት ሀብታም ነጋዴዎች ጋር እንደ ልብ መገበያየት ነበር። በየብስ ወደ እስያ የሚወስዱት የታወቁ መንገዶች በቱርክ ቁጥጥር ስር ነበሩ። ቀይ ባህርም በተፎካካሪያቸው በኢጣሊያ ስር ስለነበር አዲስ የባህር መስመር በአስቸኳይ ተፈለገ። ኮሎምቦስ ወደዚያ ከመምጣቱ በርካታ ዓመታት በፊት የፖርቹጋል ንጉሥ ልጅ የነበረው ልዑል ሄነሪ በዚህ ተግባር ተጠምዶ ስለነበር በርካታ ስፍራዎችን አስሷል። ከደቀ መዛሙርቶቹ አንዱ የፊሊፓ አባት ነበር። ፊሊፓና ኮሎምቦስ ከተጋቡ በኋላ የፊሊፓ እናት የኮሎምቦስን የአሳሽነት ፍቅር በማየቷ የባሏን አሮጌ ሰንጠረዦችና ማስታወሻዎች ሁሉ ሰጠችው። እሱም እነዚህን ሪፖርቶች፣ ጂኦግራፊያዊ ጥናቶችና ምርምሮች በጥልቀት ማጥናትና መመርመር ጀመረ። ተጨማሪ መረጃዎችን ለማግኘትም በርካታ ባህረኞችን ለረጅም ጊዜያት አነጋገረ። በቂ መረጃዎችን እንዳሰባሰበም የራሱን ካርታዎች መስራት ጀመረ። ማለፊያ የፕላንና የንድፍ ሥራ አዋቂ ነበር። በወቅቱ ካርታዎች እንደ ልብ የማይገኙና አብዛኛዎቹም በጣም ኋላ ቀሮች ስለነበሩ የካርታዎቹን ቅጂዎች ለሌሎች ባህረኞች በመሸጥም ለምርምሩ የሚሆን መጠነኛ ገቢን ማግኘት ቻለ። ዲያጎ የተባለ ልጅ ስለወለደም ገንዘብ በጣም ያስፈልገው ነበር። ኮሎምቦስ በጥናቱ በመክፋቱና አእምሮን በመስፋቱ ለየት ያሉ አማራጭ አቅጣጫዎችን የሚያሰላስል ጀመር። ዓለም ክብ እንደመሆኗ ህንድ ለመድረስ በምስራቅ በኩል ብቻ ሳይሆን በምዕራብ በኩል መሄድ ይቻላል የሚል ሐሳብ አደረበት። በመሆኑም ከአውሮፓ ቁልቁል በአፍሪካ በኩል ወርዶ እንደገና ወደ ሰሜን ከማቅናት አትላንቲክ ውቅያኖስን ማቋረጥ ይቀላል ብሎ ተነሳ። ኮሎምቦስም ሆነ ማንም ሰው ግን አትላንቲክ ውቅያኖስን ሲያቋርጡ እስያና አውሮፓን በመለየት አሜሪካ በመካከላቸው እንደሚገኝ አያውቁም። ግራም ነፈሰ ቀኝ ክርስቶፈር በብዙ ባህረኞች የሚፈራውን አትላንቲክ ውቅያኖስን ለማቋረጥ በመወሰኑ ለታላቁ ጉዞ ዝርዝር እቅዶችን ማውጣት ጀመረ። ኮሎምቦስ የካቶሊክ ሃይማኖት ጥብቅ አማኝ በመሆኑ ምኞቱ አዳዲስ ቦታዎችን አግኝቶ ራሱንና ሀገሩን ሀብታም ማድረግ ብቻ ሳይሆን ሃይማኖቱን ማስፋፋት ነበር። ያልሰለጠኑ የሚላቸውን አካባቢዎች ህዝቦችም የክርስትናን ሃይማኖት እንዲቀበሉ ማድረግ ነበር ውጥኑ። የሃይነቱ ጉዞ ግን እጅግ በጣም ብዙ ገንዘብ ይጠይቃል። የአንድ የደሃ ሸማኔ ልጅ እንደምን ይወጣዋል? ስለዚህ ኮሎምቦስ ጉዞውን ሊያካሂድ የሚችለው ነገስታት ከደገፉት ብቻ መሆኑን አወቀ። ካለበለዚያ የባህር ላይ ዘራፊ ሆኖ መቅረቱ ነው። ስለዚህም እቅዱን እንዳጠናቀቀ የነገስታትን ሞግዚትነት ሊያፈላልግ ተነሳ። ነገር ግን ለብዙ ሰዎች የኮሎምቦስ ህንድን በምዕራብ በኩል ተጉዞ የማግኘት ተስፋ አልተዋጠላቸውም። ስለዚህም እቅዱን በአጠቃላይ አስቂኝና ጭፍን ሲሉ ተቹት። ያላፌዙበት ቢኖሩ እንኳ እንዲህ አይነቱን ጉዞ ለመደገፍ ፍቃደኛ አልነበሩም። ኮሎምቦስ ለዓመታት ሞግዚት ፍለጋ ተንከራተተ። በዚህ መሃል ባለቤቱ ፊሊፓ ሞተች። እሱም ከነልጁ እስከ መራብ ደረሰ። ኮሎምቦስ በመጀመሪያ የጠየቀው የፖርቹጋል ንጉሥን ድጋፍ ነበር። ንጉሡም ኮሎምቦስን በአክብሮት ተቀብሎ አነጋገረው። በደሃው ካርታ ሻጭ ሐሳብ በመማረኩም ከአማካሪዎቹ ጋር እንዲወያይ ያደረገ። አማካሪዎቹም ከልባቸው ተገረሙ። ሆኖም ዝርዝር መረጃዎቹን ካላገኙ የእቅዱን ጠቀሜታ ለማወቅ እንደማይችሉ በመግለጽ ኮሎምቦስ ብርቅዬ ካርታዎቹን እንዲሰጣቸው አደረጉ። ሚስጥራዊ ሰነዶቹን እጃቸው እንዳስገቡም በፍጥነት የራሳቸውን ተጓዦች አሰማሩ። ጉዞ ከተሳካ ትርፉን ሊከፋፈሉት ነበር ያሰቡት። ግና ጉዞ ሙሉ በሙሉ ከሸፈ። ከጥቂት ቀናት በኋላ ማዕበል የገጠማቸው ልዑካን ተደናግጠው መርከቦቻቸውን አዙረው ወደ ተነሱበት ወደብ ተመለሱ። ኮሎምቦስ ይህን የክህደት ተግባር ሲሰማ ተናደደ። ያቺን አገር ሁለተኛ ላይ ረግጥ ማለ። በ1484 ከልጁ ጋር ወደ ትውልድ ከተማው ጄኖዋ ተመለሰ። ቤተሰቦቹ ወደ አገሩ በመመለሱ በጣም ደስተኞች ነበሩ። የ33 ዓመቱ ኮሎምቦስ በበኩሉ አትላንቲክን የመቆጣጠሩን እቅድ ዘረዘረላቸው። ይህም ወንድሙ በርቶሎሜዎስን ስላስደሰተው ኮሎምቦስን ሞግዚት በማፈላለግ ሊረዳው እንደሚፈልግ ገለጸለት።
ይሁንና የጄኖዋ መንግስት የኮሎምቦስን ዕቅድ የመተግበር ፍላጎት ባለማሳየቱ ብዙም ሳይቆይ ቤተሰቦቹን ተሰናብቶ ሄደ። ስፔን ውስጥ በንግድ ሥራ ላይ ተሰማርቶ ወደሚገኘው ወንድሙ ጂያኮም ነበር ሄደው። እርሱም ካርታ ሰሪ ነበር። ከመሄዱ በፊት ግን በርቶሎሜዎስን የእንግሊዝ ወይም የፈረንሳይ መንግስታት ሞግዚት የሆኑት ዘንድ የተቻለውን እንዲያደርግ አደራ ጥሎበት ሄደ። በርቶሎሜዎስ ወደ እንግሊዝ ሀገር በመጓዝ ላይ ሳለ ክርስቶፈር ኮሎምቦስ በበኩሉ ወደ ስፔን ገዢዎች የሚያቀርበው ተደማጭ ሰው ይፈልግ ጀመር። በዚህን ጊዜ እጅግ ከመድህየቱ የተነሳ የቀሩት ጥቂት ልብሶቹ ሳይቀሩ ላዩ ላይ ተበጣጥቀው በረንዳ ዳር መስሎ ነበር። በመሆኑም ንጉሱንና ንግስቲቱን የማግኘቱን ነገር እርግፍ አድርጎ ወደ መተው ተቃረበ። አንድ ቀን ከልጁ ጋር የሚሄዱበትን እንኳ በውል ሳያውቅ ሲንገላወድ ቆይቶ ትንሿን የወደብ ከተማ ፓሎስን ቁልቁል የሚያሳየው ኮረብታ ላይ የምትገኝ ገዳም ደረሰ። ሁለቱም ተርበውና ተጠምተው ስለነበርም የሚቀመስ ለመለመን ወደ ገዳሙ በር አመሩ። እየበሉና እየጠጡ ሳሉ ኮሎምቦስ ስለ ዕቅዶቹ ዘበኛውን ያጫውተው ነበር። በሚያወራው በመመሰጡም ድምፁን ከፍ አድርጎ እጆቹን እያወናጨፈ አላፊ አግዳሚው እስኪሰማው ማውራቱን ቀጠለ። በአጋጣሚ የገዳሙ አበምኔት ወይም አስተዳዳሪ በዚያ እያለፉ ነበር። ኃላፊው ስለ ባህር ላይ ጉዞዎች የማወቅ ከፍተኛ ፍላጎት ያላቸው ናቸው። በዚያ ላይ በንግስቲቱ ዘንድ ተደማጭነት አላቸው። ምክንያቱም የንስሐ አባቷ በመሆን ለረጅም ጊዜ አገልግለዋል። በኮሎምቦስ ንግግር በመመሰጣቸው ከነልጁ እንግዳቸው በመሆን በገዳሙ እንዲቆይ ጋበዙት። ስለ ዕቅዱ በስፋት መነጋገር ሲጀምሩም አበምኔቱ በጣም በመጓጓታቸው ሁለት ልምድ ያላቸው ባህረኞች በውይይቱ ላይ እንዲገኙ ጋበዙ። ከነሱ አንዱ የሆነው ማርቲን ፑንዞ ስለ ዕቅዱ ብስለት ለኮሎምቦስ ገልጾለት አብሮ የማሰስ ፍላጎት እንዳለው ማስታወቀው። አበምኔቱ ንጉሱና ንግስቲቱ እንዲያናግሩት የሚጠይቅ ደብዳቤ ሊጽፉ ወሰኑ። ከጥቂት ሳምንታት በኋላ ንጉስ ፈርዲናንድና ኢዛቤላ ሊሰሙት ፍቃደኛ መሆናቸውን በመግለጻቸው በተስፋ ተሞልቶ በ1486 በበቅሎ ወደ ኮርዶቫ ቤተ መንግስት አመራ። ኮርዶቫ የደረሰው ስፔን ለትልቅ ዘመቻ ለትልቅ ጦርነት በምትዘጋጅበት መጥፎ ጊዜ ነበር። እንዲያም ሆኖ ግን በተለይ ለሃይማኖቱ ያለው ጥንካሬ ስላስደሰታቸው አናገሩት። በተለይ ንግስቲቱ በሃይማኖቱ ጽናት በመደሰቷ ልዩ የምሁራን ምክር ቤት ተቋቁሞ ዕቅዱን እንዲመረምረው አደረገች። ከጥቂት ወራት በኋላ የዩኒቨርሲቲ ፕሮፌሰሮች፣ የቤተ ክርስቲያን አስተዳዳሪዎች፣ የሕግ ባለሙያዎችና ሌሎችም ምሁራን ኮሎምቦስን በመስቀለኛ ጥያቄዎች ሊያጣድፉት ተሰባሰቡ። ምሁራኑ ምንም እንኳ ዓለም ክብ መሆኗን ቢያውቁም ህንድን በምዕራብ አቅጣጫ በመሄድ ማግኘት እንደሚቻል ለማመን ፍቃደኛ አልነበሩም። በመሆኑም ከዕቅድ ውስጥ ብዙ ስህተቶችን ያወጡ ጀመር። ኮሎምቦስ በትዕግስት ዝርዝር ማስረጃዎችን ካቀረበ በኋላ ግን ብዙዎቹን አሳመነ። ሆኖም ምክር ቤቱ ውሳኔ ላይ ለመድረስ 6 ዓመታትን ፈጀ። የኮሎምቦስም ልብ የዚህን ያክል ጊዜ እንደተንጠለጠለች ቆየች። አበምኔቱ ባይኖሩማ ከነልጁ በረሃብ በሞተ ነበር። እንዲያም ሆኖ በትዕግስት ውሳኔያቸውን ይጠብቅ ጀመር። ጦርነቱ በመጨረሻ በስፔን አሸናፊነት ተደመደመ። ንጉሱና ንግስቲቱም ኮሎምቦስ ወደ እነሱ እንዲመጣ ላኩበት። ደህንነቱን በመገንዘብም ለልብሱና ለጉዞ የሚሆን ገንዘብ ላኩለት። ለረጅም ጊዜ ደጅ ሲጠናና በደህንነት ሲደቆስ የከረመው ኮሎምቦስ ግን ከቤተ መንግስቱ መልእክተኞች ጋር በተገናኘ ጊዜ ጉዞውን የሚያካሂደው የአድሚራልነት ስልጣን ከተሰጠው ከሚያቀናቸው ስፍራዎች ከሚገኘው ትርፍም 1/10 የሚሰጠው ከሆነ እንደሆነ አስታወቀ። መልእክተኞቹም በብስጭት ተቃውሟቸውን ገለጹ። ይሄኔ ከተሰበሰቡበት ሕንፃ ወጥቶ ሄደ። ከአማካሪዎቹ አንዱ ፈጥኖ ይህንኑ ለንግስቲቱ ነገራት። ንግስቲቱም ጌጣጌጦችንም ሸጬ ቢሆን ሰጠዋለሁና በአስቸኳይ ይጠራ አለች። ከዚያም ንጉሱና ንግስቲቱ ኮሎምቦስ በጠየቀው መሰረት የተዘጋጀውን ውል ተፈራረሙ። 3 መርከቦች እንዲዘጋጅለትም ተደረገ። ኮሎምቦስ በዚህን ጊዜ የ41 ዓመት ጎልማሳ ነበር። ለጉዞ ለመዘጋጀት ወደ ፓሎስ በተመለሰ ጊዜ ግን ከእርሱ ጋር ሊጓዙ ፍቃደኛ የሆኑ ባህረኞችን ማግኘት አልቻለም። የስፔን ባህረኞች አትላንቲክን እጅግ ከመፍራታቸው የተነሳ እንዲህ አይነቱን አደገኛ ጉዞ እንዲያደርጉ ሊያግባባቸው የሚችል አልነበረም። በአካባቢዎቹ አስተዳዳሪዎች እንዲሄዱ የሚያስገድድ አዋጅ በወጣ ጊዜም ብጥብጥ ተቀሰቀሰ። በመጨረሻ ፍቃደኞች ሆነው የተገኙት በእስር ላይ የነበሩ ወንጀለኞች ነበሩ። ሊጓዙ የወሰኑትም ምህረት እንደሚደረግላቸው ከተገለጸላቸው በኋላ ነበር። ቃሉን በጠበቀው ማርቲን ፑንዞ ድጋፍ ኮሎምቦስ በመጨረሻ ወደ 88 የሚጠጉ ሰዎችን አሰባሰበ። እናም ነሐሴ 3 ቀን 1492 ብርሃ በሆነ ጠዋት ባህረኞቹ ወደማያውቁት አቅጣጫ አቀኑ። ንጉሱም መጀመሪያ የብስ ወይም መሬት ላይ የባህረኛ ጠቀም ያለ ገንዘብ እንደሚሰጥ ቃል ገባ። ወደ ካናሪ ደሴቶች አቅጣጫ ነበር ያመሩት። በ3ኛ ቀናቸው ግን የአንደኛዋ መርከብ ተራዳ ተሰበረ። ሆኖም
የመርከቡ ኃላፊ ፒንዞ ፈጥኖ ስለደረሰበት በገመድ ታስሮ ጉዟቸውን ቀጠሉ። እንደገና ተሰበረ። በመሆኑም አዲስ ተራዳ ተዘጋጅቶ እስኪገጠም ለአንድ ወር ያክል ባሉበት ቆዩ። መስከረም መጀመሪያ ላይ እንደገና ጉዟቸውን ጀመሩ። አንድ ሳምንት ያክልም መሬት ሳያዩ ቆዩ። በዚህም የተነሳ ረብሻ ተቀሰቀሰ። ባህረኞቹ በመደናገጣቸው ይጮሁ ነበር። ወደ ሞት እያመሩ መሆናቸውንና ፈጽሞ ወደ ቤታቸው እንደማይመለሱም ይናገራሉ። ነፃ ያወጡት እስረኞች ሳይቀሩ ከእስር ቤት ለመውጣት በመወሰናቸው ተጸጸቱ። ፍርሃታቸው አስደንጋጭ ከመሆኑም የተነሳ ኮሎምቦስ ይህን ሁኔታ ለመቆጣጠር በጣም ብልህ መሆን እንዳለበት ተገነዘበ። ስለዚህም አዳዲስ ግዛቶችን ሲያገኙ የሚደርሳቸውን ሀብት ብዛት ይገልጽላቸው ጀመር። ምሽት ላይም እየሰበሰበ በአንድነት መዝሙር እንዲዘምሩ ያደርግ ነበር። እየራቁ በሄዱ ቁጥር የሚደርስባቸውን ፍርሃት በመገመትም አንድ መላ ፈጠረ። የተጓዙትንና የሚቀራቸውን ርቀት ማወቅ እንደሌለባቸው ወስኖ የሐሰት ርቀት መመዝገቢያ ሰንጠረዦችን አዘጋጀ። እውነተኛውን መዝገብ በሚስጥር እርሱ ዘንድ አስቀመጠ። ይህን ማድረጉም በጀው። ምክንያቱም የባህረኞቹ ፍርሃት በየጊዜው እየጨመረ ነበር። መንገዳቸው ላይ አንዲት የተሰበረች መርከብ ባዩና አቅጣጫ መልካቻቸው ወይም ኮምፓሱ ክፉኛ በዋዠቀ ጊዜም ወደማይወጡበት አስፈሪ ዓለም እንደገቡ አመኑ። ኮሎምቦስ ራሱ በዚህ ሁኔታ ቢደናገጥም የተለያዩ ማብራሪያዎችን በመስጠት ለጊዜው አረጋጋቸው። የሰሜን ምስራቅ ንፋስ ወዲያውኑ ባህሩን ሲገለባብጠው ግን ፍርሃታቸው አገረሸ። ይሁንና ከአድማስ ባሻገር ጥቋቁር ነገሮች ስላዩና የባህር ወፎች በብዛት በመርከቦቻቸው ላይ ሲበሩም በማየታቸው ተጽናኑ። በርቀት ያዩአቸው ጥቋቁር ነገሮች ደሴቶች መሆናቸውን በማጤንም ተነቃቁ። ሽልማቱን ለማግኘትም መርከቦቹ ጠርዞች ላይ ተሰልፈው በርቀት ይመለከቱ ጀመር። ማርቲን ፑንዞ ብዙም ሳይቆይ ጌታዬ መሬት ሽልማቱ ይገባኛል በማለት ጮኸ። ነገር ግን መርከቦቹ ጉዟቸውን እንደቀጠሉ ጥቋቁሮቹ ነገሮች ጠፉ። ባህረኞቹም የሚያልፉ ደመናዎች መሆናቸውን በማወቃቸው አዘኑ። እጅግ በጣም ተስፋ ከመቁረጣቸውም የተነሳ ኮሎምቦስን ወደ ባህር ጥለው ወደ ቤታቸው እንደሚመለሱ ዛቱ። ደግነቱ ይህን ከመፈጸማቸው በፊት ሌሎች ተስፋ ሰጪ ምልክቶች ታዩ። ጥቅምት መጀመሪያ ላይ ወደ 3600 ኪሎ ሜትሮች ያክል ከተጓዙ በኋላ በርካታ የብስ ላይ የሚኖሩ ወፎችን ተመለከቱ። ወፎቹ በደስታ ይዘምሩ ነበር። አሁን ባህረኞቹ ወደ የብስ መቃረባቸውን አመኑ። በፒንዞ ምክር መሰረትም የወፎቹን የበረራ አቅጣጫ ተከትለው ጥቂት እንደተጓዙ ወፎቹ መርከቦቻቸው ላይ ሰፈሩ። ብዙም ሳይቆዩም የሚንሳፈፉ የዛፍ ዝንጣፊዎችና ሌሎችንም መሬት ለመኖሩ ምልክት የሚሆኑ ነገሮችን አገኙ። ኮሎምቦስ በዚህን ጊዜ ለሰዎቹ ንግግር አደረገ። እግዚአብሔር ለዚህ ስላደረሳቸው ሊያመሰግኑት እንደሚገባ ገልጾ ልዩ የምስጋና ጸሎትን አቀረበ። ጸሎቱን እንዳበቃም በመጀመሪያ መሬት ላይ የሰው የሚያምር ባለከፋይ ሰደርያ ሊሰጥ ቃል ገባ። ዳሩ ግን ቀድሟቸው የብስ ያየው ራሱ ኮሎምቦስ ነበር። ለ24 ሰዓታት ሲቃኝ ከቆየ በኋላ ጥቅምት 11 1492 ምሽት ላይ ድንገት ከርቀት ብርሃን በማየቱ ተደስቶ ባህረኞቹን ጠራቸው። እየተመለከቱ ሳሉ ግን ፍንጣቂ ያክል ይታይ የነበረው ብርሃን እያደገ መጥቶ ጠፋ። በደመናዎቹ የተታለሉት አሳሾች በዚህን ጊዜ እንደገና በሐዘን ተዋጡ። ኮሎምቦስ ግን ከመኖሪያ ቤት የመጣ ብርሃን መሆኑንና ባለቤቶቹ ሲተኙም ያጠፉት መሆኑን አምኖ ራሱን አጽናና። በእርግጥም ትክክል ነበር። በማግስቱ ንጋት ላይ ኮሎምቦስ በሳር በተሸፈነና አልፎ አልፎ በዛፎች ባጌጠ ደሴት ዳርቻ ላይ ርቃናቸውን የሆኑ ሰዎች እየተሯሯጡ ዛፎች ላይ ሲወጡ ተመለከተ። መርከቦቹን በማየታቸው ፈርተው ሊደበቁ እየሞከሩ ነበር። ይሄኔ ባህረኞቹ በከፍተኛ ድምፅ ይዘምሩና ይደንሱ ጀመር። የኮሎምቦስን ያክል ግን የተደሰተ አልነበረም። ኮሎምቦስ በመጀመሪያ የደረሰው ከዌስት ኢንዲስ ደሴቶች የትኛው ላይ እንደሆነ በትክክል አይታወቅም። ኮሎምቦስ ግን የእስያ ዳርቻ የደረሰ ስለመሰለው በጣም ተደሰተ። ሆኖም ተሳስቶ ነበር። እስከ መጨረሻው እስያ አልደረሰም። ከዚያ ለበለጠ ትልቅ ግኝት መታደሉንም ግን አላወቀም። ይህን እውነት እስከ ለተሞቱ ባይገነዘበውም አዲሱን ዓለም ማለትም ዘኒው ወርልድ በመባል የሚታወቀውን ሰሜን አሜሪካና ደቡብ አሜሪካን ነበር ያገኘው። ደሴቶቹም ዌስት ኢንዲስ በመባል የሚታወቁት ናቸው። ይህን ስያሜ የሰጣቸውም ራሱ ኮሎምቦስ ነበር። ምክንያቱም በምዕራብ በኩል ወደ ህንድ ሄዶ ህንድን ያገኘ ስለመሰለው ምዕራብ ህንድ ብሎ ስያሜ መስጠቱ ነው። እንግዲህ ኮሎምቦስ ባህረኞቹ መልእቃቸውን ጥለው በጀልባዎቹ ወደ ደሴቲቱ ለመጠጋት እንዲንቀሳቀሱ አዘዘ። ከዚያም የክት ልብሱን አጥልቆ የጀልባዎቹን ሰልፍ በመምራት ተንቀሳቀሰ። የብስ እንደረገጠም ተንበርክኮ መሬቱን ስሞ ጸሎቱን አቀረበ። ቀሪዎቹም ባህረኞች የሱን አርአያ ተከተሉ። ከዚያም ሰይፉን መዞ በንጉሥ ፈርዲናንድና በንግሥት ኢዛቤላ ስም ደሴቲቱ የስፔን ግዛት መሆኗን አወጀ።
ሴንት ሳልቫዶር የሚል ስምም ሰጣት። ራሱን የንጉሱ እንደራሴ አድርጎ ከሾመ በኋላም አብሮት የነበሩት ባህረኞች በሙሉ በታማኝነት ሊያገለግሉት ቃል ኪዳን እንዲገቡ ጠየቃቸው። ሊገድሉት መዛታቸውን የረሱት ባህረኞች እግሮቹን ለመሳም ተሽቀዳደሙ። የንጉሥ ያክልም አከበሩት። በዛፎቹ መካከል እያጮለቁ ይህን ሲመለከቱ የቆዩት የደሴቲቱ ነዋሪዎች እንግዳዎቹ ፍጥረቶች ከሰዎች የላቁና ከሌላ ፕላኔት የመጡ መሰላቸው። ስለዚህ እነሱን ከማስቆጣት ይልቅ ከተደበቁበት በመውጣት ተመሳሳይ ከበሬታ መስጠት የተሻለ መሆኑን አመኑ። ነዋሪዎቹ ጥቋቁሮችና ለነ ኮሎምቦስ እንግዳ ፍጡራን ነበሩ። ሰውነቶቻቸውም በተለያዩ ቀለማት የተዥጎረጎሩ ናቸው። ኮሎምቦስ በበኩሉ ጌጣጌጦችንና መቁጠሪያዎችን በስጦታ መልክ አቀረበላቸው። በዚህም በመደሰታቸው ለኮሎምቦስ ጥቅል የጥጥ ማክ፣ ከዩካ ዛፎች የተዘጋጁ ዳቦዎችንና በቀቀኖችን አበረከቱለት። የኮሎምቦስ ዓይን ያረፈው ግን የነዋሪዎቹ አፍንጫዎች ላይ የተንጠለጠሉ ትናንሽ የወርቅ ጌጦች ላይ ነበር። በምልክት ወርቁን ከየት እንዳገኙት ጠየቃቸው። በስተደቡብ ከሚገኝ ሀብታም ሀገር መሆኑንና በዚያ በርካታ ወርቅ እንዳለ ገለጹለት። የዚያ ሀገር ንጉሥ ጣሪያ ከወርቅ የተሰራ እንደሆነም በምልክት አስረዱት። ኮሎምቦስ ይህን ሲሰማ ማርኮ ፖሎ ስለ እስያ ሀብታም ከተሞች የጻፈው ትውስ ስላለው ደሴቲቱ የእስያ አህጉር መግቢያ በር ለመሆኗ ማረጋገጫ ያገኘ መሆኑን አመነ። በቀጣዩም ቀን የወርቁን ምድር ፍለጋ ተንቀሳቀሰ። እንዲመሩት 7 ነዋሪዎችን ይዞ ነበር። ኮሎምቦስ በሃማስ ደሴቶች አካባቢ ሲዘዋወር 1 ሳምንት አሳለፈ። በዚህ ጊዜም በርካታ ተጨማሪ ደሴቶችን ተቆጣጠረ። ተጓዦቹም በሚያዩት ሁሉ ፈነጠዙ። የሳምንት ሙሉ አሰሳቸው ግን ወርቅ ሊያስገኝላቸው ባለመቻሉ ፍለጋቸውን አቋረጡ። ጥቅምት 28 ቀን ከሁሉም የተለቀች ደሴት አገኙ። ደሴቲቱም ኩባ ናት። ኮሎምቦስ የኩባን ረጅም ተራሮችና ጥልቅ ሸለቆች እንዲሁም ለጥ ያሉ ሜዳዎች ባየ ጊዜም የእስያ አህጉር እንደደረሰ እርግጠኛ ሆነ። በአሸናፊነት መንፈስም ደሴቷ ዳርቻ በመሄድ የስፔን ግዛት መሆኗን አወጀ። ለበርካታ ቀናት ወርቅ ሲፈልግም ቆየ። ፍለጋው በድጋሚ ውጤት አልባ ስለሆነበትም ጎረቤት ወደምትገኝ ሃይቲ ደሴት አመራ። በዚያም ነዋሪዎቹ የስፔናውያኑ መርከቦች ወደ እነሱ ሲቃረቡ በማየታቸው ርቀው ስለተደበቁ ባህረኞቹ እነሱን ፍለጋ በርካታ ሰዓታት አሳለፉ። በመጨረሻ ደኑስ ብዙ ከተሽለኮለኩ በኋላ አንዲት ቆንጆ ልጅ መያዝ ቻሉ። ወደ መርከባቸው ወስደው የሚያማምሩ ልብሶች ካለበሷት በኋላ የጌጣጌጥ ስጦታ አቀረቡላት። ከዚያም ወደ ደሴቷ መለሷት። ሐሳባቸው ነዋሪዎቹ እርሷን ሲያዩ የሚያስፈራቸው ነገር እንደሌለ ተገንዝበው ከተደበቁበት እንዲወጡ ነበር። በእርግጥም የመላ ውጤት አስገኘ። በማግስቱ ኮሎምቦስና ሰዎቹ ወደ ደሴቷ ዳርቻ ሲሄዱ ከ2000 በላይ የሚሆኑት ነዋሪዎች ልጅቱን ተሸክመው ተቀበሏቸው። ከዚያም የጎሳ መሪዎቹ መርከቡ ድረስ የወርቅ ስጦታ አምጥተው ለኮሎምቦስ አበረከቱ። በነዋሪዎቹ መስተንግዶ የተደሰቱት አሳሾችም ለረጅም ጊዜ በዚያው ቆዩ። ሲዝናኑ በነበሩበትም ወቅት የመርከባቸውን ሁኔታ እንኳን ለመከታተል ባለመቻላቸው አንዷ መርከባቸው በሚገባ አልታሰረች ኖራ ተጋጭታ ከጥቅም ውጭ ሆነች። ይህን የሰሙት የደሴቲቱ ነዋሪዎች 3 ቤቶች እንዲዘጋጁላቸው አድርገው አስተናገዷቸው። አንዳንዶቹ ባህረኞች ከነዋሪዎቹ ጋር እጅግ በጣም በመግባባታቸው እስከ መጨረሻው በዚያው ሊሰፍሩ ፈቃደኛ መሆናቸውን ገለጹ። የቀሩት 2 መርከቦች አሳሾቹን በሙሉ ሊያሳፍሩ የማይችሉ በመሆናቸውም ኮሎምቦስ ፈቃደኞች የሆኑትን እንዲቀሩ አደረገ። በ1493 መጀመሪያ ላይ የተቆጣጠራቸው ግዛቶች ለመኖራቸው መተማመኛ የሆኑ ዘንድ 6 የደሴቲቱን ነዋሪዎች አስከትሎና 4 ባህረኞችን ደሴቲቱ ላይ አስፍሮ ወደ አውሮፓ ተመለሰ። ኮሎምቦስ መጋቢት መባቻ ላይ በሰላም ስፔን ደረሰ። እንደደረሰም ሊቀበለው የተሰለፈውን ሕዝብ በማለፍ ወደ ቤተክርስቲያን ገብቶ ለአምላኩ ምስጋና አቀረበ። ከዚያም መልእክተኞች በመላክ በሰላም መመለሱን ለንግስቲቱና ለንጉሱ ገልጾ ቀጠሮ የሚይዝለት የልኡካን ቡድን ላከ። በቀጠሮ ሰዓት የደሴቲቱን ነዋሪዎች በቀቀኖችን፣ ወርቅና ያልተለመዱ ዕፅዋትን ይዞ ቀረበ። ንጉሱና ንግስቲቱ አደባባይ መሃል ዙፋኖቻቸው ላይ ተቀምጠው እየጠበቁት ነበር። እንደደረሰ እንደ አንድ ንጉስ ከተቀመጡበት ተነስተው ተቀበሉት። ታሪኩንም በአድናቆት አደመጡት። ወዲያውኑም ለዚህ ደፋር አሳሽ ዶን የተባለውን ትልቅ ማዕረግ ሰጡት። ንግስቲቱ አሌክሳንደር ለተባለው ጳጳስ ደብዳቤ በመጻፍ የተገኙት ስፍራዎች የስፔን ግዛቶች መሆናቸው እንዲረጋገጥላት ጠየቀች። በወቅቱ አማኝ ያልሆኑ ሀገራት ባለቤትነት የሚወሰነው በጳጳሱ ነበር። እርሱም በመስማማት ደሴቶቹ ብቻ ሳይሆኑ ሌሎቹም በዙሪያቸው በ480 ኪሎ ሜትር ርቀት የሚገኝ ሁሉ የስፔን ግዛት እንዲሆኑ አዘዘ። ኮሎምቦስ በዚህን ጊዜ ዝነኛ ሰው ሆነ። ሌሎች ሀገሮች ሳይቀሩ በዚህ የስፔን ድል ቀኑ። ኮሎምቦስ በተከታዮቹ ጥቂት ዓመታት የተለያዩ 3 ጉዞዎችን አደረገ። በእነዚህም ጉዞዎች
ምንም እንኳ በጣም ጠቃሚ ሆኑ ግኝቶችን ቢያስመዘግብም ወደ ህንድ የሚወስደውን መንገድ አግኝቶ ወርቅና ቅመማ ቅመሞችን ሊገበያይ የተነሳበትን ዓላማ ማሳካት ግን አልሆነለትም። በርካታ ደሴቶችን ካገኘና ብዙ ሰዎችንም ወደ ካቶሊክ እምነት ከቀየረ በኋላ በ1493 ዳር ላይ ባህረኞቹን ወደ አሰፈረበት ሃይቲ ደሴት ተመለሰ። እንደደረሰም መምጣቱን እንዲያውቁ 2 ዙር ጠመንጃ እንዲተኮስ አደረገ። ምላሽ ግን አላገኘም። እርሱ ባልነበረበት ጊዜ ሰፋሪዎቹ ከነዋሪዎቹና እርስ በርሳቸውም ሲናቆሩ ቆይተዋል። በመሆኑም መንደራቸው ወድሞ የተረፉት ሸሽተው ተራሮች መሃል ተደብቀዋል። ኮሎምቦስ ደሴቲቱ ዳርቻ አዲስ ከተማ መሰረተ። ከተማዋንም በንግስቲቱ ስም ኢዛቤላ አላት። ከተማዋን ካደራጀ በኋላም ወንድሙ ጂያኮሞ እንዲያስተዳድራት ሾመው። እሱ 400 ሰዎችን ይዞ ወርቅ መፈለጉን ቀጠለ። ብዙ ከደከመ በኋላ ሳይሳካለት ሲመለስ ጃማይካን አገኘ። ኮሎምቦስ ዓመት ሙሉ ያለ ረፍት ያንዳንዷን ደቂቃ ለሥራ ያውል ነበር። ለረጅም ጊዜም እንቅልፍ ባይኑ ሳይዞር ቆየ። በመጨረሻ ግን ሙቀቱና ውጥረቱ ስለተደማመረበት ነሐሴ 1494 ላይ በጠና ታሞ ሞት አፋፍ ደረሰ። ባይሞትም ለ5 ወራት ግን የማስታወስ ችሎታውን አጥቶ ባልጋ ቆየ። በዚህን ጊዜ ኢዛቤላ ውስጥ ብጥብጥ ተነሳ። ሰፋሪዎቹ ከመሰላቸታቸው በተጨማሪ የምግብ እጥረት አጋጥሟቸው ነበር። በመሆኑም እንደ ቀድሞቹ ሰፋሪዎች ሁሉ እነርሱም ነዋሪዎቹን ወረሩ። ነዋሪዎቹም አጸፋውን መለሱ። ኮሎምቦስ በዳነበት ጊዜ ደሴቲቱ ታምሳ ነበር። አሳሹም ሁኔታዎችን በቁጥጥር ስር ለማዋል የኃይል እርምጃዎችን ለመውሰድ ተገደደ። በመሳሪያ ኃይል ብጥብጡን አብርዶም በመቶዎች የሚቆጠሩ የዌስት ኢንዲስ የጦር ምርኮኞችን በባርነት እንዲሸጡ ወደ ስፔን ላከ። በወቅቱ ባሪያ መሸጥ የተለመደ ቢሆንም ንግሥት ኢዛቤላ ግን ይህን በጽናት ትቃወም ነበር። ንግሥቲቱ ይህን ባወቀች ጊዜ በኮሎምቦስ ድርጊት ተቆጣች። በዚያ ላይ ኮሎምቦስ በእርግጠኝነት ሊያቀርብ ቃል የገባውን ወርቅና ቅመማ ቅመም ማቅረብ ባለመቻሉ ቅሬታ አድሮባት ነበር። ስለዚህ በ1495 ንጉሡና ንግሥቲቱ ወደ ሃይቲ መልእክተኞች በመላክ ኮሎምቦስ የሚያስተዳድረውን መንግሥት ውድቀት በተመለከተ ሪፖርት እንዲያደርግ ሊያዙ ወሰኑ። ሆኖም ኮሎምቦስ ራሱ ቀደም ብሎ ንግሥቲቱ ዘንድ በመቅረብ ሪፖርት ሊያደርግ በመወሰኑ ወደ ስፔን ሄደ። የተመለሰው ከ3 ዓመታት ቆይታ በኋላ ነበር። እንደፈራው ግን ችግር አላጋጠመውም። የአገሪቱ ኮሚሽነር የተሸጡት በትክክል የጦር ምርኮኞች መሆናቸውን አረጋግጦ ንግሥቲቱን በማሳመኑ ኮሎምቦስን በክብር ተቀበለችው። ልዑል እንዲሆንም ጠየቀችው። እሱ ግን አልተቀበላትም። እንዲያም ሆኖ የኮሎምበስ ዝና በመጉደፉ ለሶስተኛ ዙር ጉዞ ሰዎችና ገንዘብ ሊያሰባስብ ቢሞክር ከፍተኛ ችግር ገጠመው። ይሁንና ጉዞ አልቀረም። በ1498 ማለትም ከ2 ዓመታት በኋላ ትሪኒዳድን አገኘ። ለመጀመሪያ ጊዜም ደቡብ አሜሪካን ረገጠ። ግኝቱ ጠቃሚ ቢሆንም ነዋሪዎቹ ራሳቸውን ስለተከላከሉ ኮሎምቦስ ኃይል ይጠቀም ጀመር። ከዚያም በርካታ መርከቦች ሙሉ ባሮችን እየጫነ ወደ ስፔን ይልካል። በጉዞ ብዙ ሴቶች ሞቱ። ይህም ንግሥቲቱን በጣም አስደነገጣት። በውጭ አገር ተወላጁ በመጤው ኮሎምቦስ ይመቀኙ የነበሩ የቤተ መንግሥት ሰዎችም በዚያ አጋጣሚ ለመጠቀም ቆረጡ። ኮሎምበስም ምንም እንኳ ድንቅ አሳሽ ቢሆንም ጥሩ አስተዳዳሪ ያለመሆኑ ግልጽ እየሆነ መጣ። ንግሥቲቱ በመጨረሻ ፍራንሲስኮ ቦባዲላ የተባለ ዳኛ ኮሎምበስን ተክቶ ሃይቲን እንዲያስተዳድር ልትልክ ወሰነች። ቦባዲላም እንደደረሰ ኮሎምቦስና ወንድሙ በእግር ብረት ታስረው ወደ ስፔን እንዲመለሱ አዘዘ። በጉዞ ላይ ሳሉ በቦባዲላ ድርጊት ያልተደሰተው የመርከቡ አዛዥ ኮሎምቦስን ከስሩ ሊፈታ ወስኖ ነበር። ኮሎምቦስ ግን አሻፈረኝ አለ። ንጉሡና ንግሥቲቱ እንዲፈታ እስኪያዙ ድረስ እግረ ሙቁን እንደማያወልቅ ከተፈታም በኋላ በመታሰቢያነት እንደሚያቆየው በምሬት ተናገረ። ከዚያም የደረሰበትን በደል በመቃወም ደብዳቤ ለንጉሡ ችሎት ላከ። የዚህ ደብዳቤ ይዘት እንደታወቀ ንግሥቲቱ የኮሎምቦስ እግር ብረት በአስቸኳይ እንዲወልቅና ወደ ቤተ መንግሥት እንዲመጣ አዘዘች። ታሪኩንም በሰማች ጊዜ አለቀሰች። ገንዘብ እንዲሰጠው አድርጋና የደረሰበትንም የስም መጉደፍ አስተካክላ ቦባዲላ እንዲባረር አደረገች። በዚያን ጊዜ ኮሎምቦስ ወደ 50 ዓመቱ ተጠግቶ ነበር። ሰውነቱ ግን ተጎሳቁሏል። እንዲያም ሆኖ ለ2 ዓመታት አሰሳ አካሄደ። የሜክሲኮ ባህረ ሰላጤን ቢያገኝም የሚፈልገውን ወርቅና ወደ እስያ የሚወስደውን መተላለፊያ መንገድ ግን ሊያገኝ አልቻለም። በዚያ ላይ ነዋሪዎቹ አስቸገሩት፣ ባልደረቦቹም አመጹበት። በእነዚህም ምክንያቶች ስፔን በተመለሰ ጊዜ ሐዘንተኛ ሰው ነበር። ምሬትና ተስፋ መቁረጥ የተጫጫኑት ሰው ሆነ። እንዳልደረሰም ጠቀም ያለ ወርቅም አላገኘም። ከ2 ዓመታት በኋላ ሞተ። በቀጣይ ዘመናት ታላቅ አሳሽ ሊባል እንደሚችል ፈጽሞ አልገመተም ነበር።